ሰላም ለሁላችሁም የሰዓቱን ሰበር መረጃ ይዘን ቀርበናል። ወደ ዛሬው ሰበር መረጃ ስናልፍ በኢትዮጵያ በአማራ ክልል ከባድ የተባለ የድሮን ጥቃት መድረሱን የሚያመለክት መረጃ ቢቢሲ ይዞ ወጥቷል። በዋግምራ ዞን ካምፕ ውስጥ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት የበርካታ ሰዎች ሕይወት እንዳለፈ በሁኔቶ መከላከያ ስለደረሰው ጉዳት ምላሽ መስጠቱን ተሰምቷል። የምናስደምጣችሁ ነው የሚሆነው። ወደ መረጃው አለፍን። ቢቢሲ በዚህ ሳምንት አስደንጋጭ የሆነ መረጃ ይዞ ወጥቷል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሳልስን ሰሚት ወረዳ አመራር የጤና ባለሙያ ነዋሪዎች ለቢቢሲ ተናግሯል። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፕና በውስጡም የነበሩ የጦር መሳሪያዎች እንደወደሙ የወረዳው አመራር አስታውቋል። በአካባቢው የሚገኝ የመከላከያ ሰራዊት አዛዥ ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳው አመራርና ነዋሪዎች ገልጿል። ሐሙስ ጥር 7 2018 ዓመት ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ሳልሰሚት ወረዳ በሚገኝ የሚሊሾች ካምፕ ላይ እንደሆነ ቢቢሲ ያነጋገራቸው 5 ምንጮች ተናግሯል። የወረዳው ማዕከል ከሆነችው ማሻ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኝ ካምፕ ከትግራይ ጦርነት አንስቶ የሚሊሾች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነ አክለዋል። ነዋሪዎች እንደሚናገሩት ካምፑ ማዕከለኛ ያደረገው የሚሊሻ አባላት በአካባቢው የሚንቀሳቀሰውን የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጉ ነበር። ጥቃቱ በተፈጸመ ሰዓት የሚሊሻ አባላት ከካምፕ ፊት ለፊት ከሚገኘው ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳው አመራር ለቢቢሲ መግለጹ ታውቋል። 3 የወረዳ ነዋሪዎች ሚሊሾች ቁርስና ስብሰባ ላይ እንደነበሩ አረጋግጧል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚሁ የወረዳ አመራር የሚሊሻ አባላት ታጣቂዎች ላይ ለሚወሰደው እርምጃ እየተዘጋጁ እንደነበር ገልጿል። ሁኔቶች እየተጫጫኑ ሲመጡ መከላከያ እንዲመጣ ጥያቄ ጠይቀው እንደነበርም ጠቅሷል። ነዋሪዎችና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊት አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮን መታየት በሚሊሾቹ ዘንድ ስጋት ፈጥሮ ነበር። ቢሆንም በወገን ላይ ጥቃት አይፈጽም የሚል መተማመን እንደነበራቸው ነዋሪዎች አስረድቷል። ቢቢሲ ያነጋገራቸው የወረዳው አመራር ተመሳሳይ ሀሳብ አንስቷል። አመራሩ ስምሪን ለመስጠት ወደ ላይ ካለው ኃይል ጋር ለመተሳሰር እየተናገረ ባለበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለን። እየቃኘች ይሆናል አለን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መጣና ጥቃት አደረሰ ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጦ 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድቷል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥሏል። አጠቃላይ የሎጂስቲክ ስራዎች ተተኳሽ እዛው ነበሩ ይላል እኚሁ እማኝ። 2 የወረዳው ነዋሪዎች በበኩላቸው 38 ሰዎች መሞታቸውና በጥቃቱ የተገደሉ በሙሉ የሚሊሻ አባል እንደሆኑ ነዋሪዎች ለቢቢሲ ማረጋገጣቸውን የተገለጸው። አምቡላንስ ይዘው ተጎጂዎች መጀመሪያ ወደ ተወሰዱበት ጤና ጣቢያ ያመራው አንድ የጤና ባለሙያ ደግሞ 10 ህይወታቸው ያለፈ እንዲሁም 9 የቆሰሉ ሰዎች ወደ የሚሰሩበት የጤና ተቋም ይዘው መምጣታቸውን ለቢቢሲ ገልጿል። የጤና ባለሙያው 10 ከሞተ በኋላ እኛ ጋር ነው የመጡት። እኛ ስንደርስ የሞተ አንድ ሰው ነው። እዛ ድልድይ ሄደን ነበር። ከድልድዩ ይዘን እየመጣን አንዱ አረፈ፣ አንዱ ደግሞ እኛ ጋር ገብቶ ሪፈር ከላክን በኋላ መንገድ ላይ አረፈ ሲሉ ለቢቢሲ ሁኔታውን አስረድተዋል። የጤና ባለሙያው እንደሚያስረዱት ህይወታው ያለፈው ሰዎች ወደ ጤና ተቋም እየተወሰዱ ከሞተ በኋላ የሚሰጥ የሕክምና አገልግሎት እንዲያገኙና ሰው እስከሚረጋጋ ድረስ ነበር ወደ ጤና ተቋም የተወሰዱ ሳሉ ህይወታቸው ያለፈ ለሚሊሾች ስምሪት ሲሰጥ የነበረ የግንባሩ መሪ አቶ ደሳለኝ ልብ ሰነው መሆናቸውን 2 የአካባቢው ነዋሪዎች ተናግሯል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ የሚያበስሉ 2 ሴቶች፣ 1 ህፃን እንደሚገኙበት ገልጿል። የጤና ባለሙያው በበኩላቸው በ2 ሴቶችና ህፃናት ላይ የደረሰው ጉዳት ቀላል የማይባል እንደሆነ አክለው ገልጿል። ከሞት በተጨማሪ ሌሎች ሚሊሾች ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያው 3 ሰዎች ለተሻለ ሕክምና ወደ ሰቆጣና ደሴ ከተሞች መላካቸውን ጠቅሷል። ጤና ባለሙያው የሞት ሰዎች ላይ የደረሰው ጉዳት ሲያስረዱ አብዛኛው እዛ እንደተቀበሩ ነው የሰማነው። እኛ ጋር የመጡት ብዙዎች በጣም የተጎዱ ናቸው ብለዋል።
ሶስት የወረዳው ነዋሪዎች ለቢቢሲ እንደተናገሩት አስክሬናቸውን መለየት ያልተቻሉ ከ20 በላይ ሰዎች የቀብር ስነስርዓት የተከናወነው ጥቃቱ በተፈጸመበት አካባቢ በሚገኘው ቅዱስ ገብርኤል ቤተክርስቲያን ነው ብሏል። ከ10 በላይ ዘመድ የሆኑና የሚያውቋቸው ሰዎች መገደላቸውን የሚናገሩት አንድ ነዋሪ ማንነታቸው የተለያዩ ቀብሮች ተፈጽሟል፣ ያልተለየው አንድ ላይ ተለቅሞ ነው የተቀበረው ብሏል። በዚህም ጥቃት ቢያንስ 4 የአክስት የአጎት ልጅ እንደተገደሉ የሚገልጽ ሌላ ነዋሪ ደግሞ አስክሬን የተቃጠለበት ባለበት እዛው ግንባር ላይ 20 ገደማ ሰው ነው የተቀበረው፣ ማንነቱ መለየት አይቻልም፣ ከሰል ነው አብዛኞቹ። አንታው ላይ የነበሩ ሰዎች ስለሚታወቁ እንጂ አብዛኛው አይለዩም ሲሉ የደረሰውን ጉዳት ሁኔታ አስረድቷል። ሌሎች አስክሬኖች ሚሊሾች ወደ መጡባቸው የወረዳ ቀበሌዎች መወሰዳቸው ነዋሪዎች ገልጸው አርብ ጥር 8 2018 ዓመት በወረዳ ዋና ከተማ ማሻ የተከናወነ የቀብር ስነስርዓት መኖሩንም አስረድቷል። በዚህም የቀብር ስነስርዓት ላይ የመከላከያ ሰራዊት አዛዥ፣ የዞኑ አመራሮች እንደተገናኙና ቀብሩ ላይ የተገኘ አንድ ነዋሪ አስረድቷል። የመከላከያ ሰራዊት አዛዥ ይቅርታ፣ ስህተት ተፈጥሯል፣ የሟች ቤተሰቦች የሟች ልጆችም ዞኑንም እናግዛለን፣ ለተፈጠረው ነገር ይቅርታ ማለታቸውንም ተናግሯል። ቢቢሲ ያነጋገራቸው የወረዳው አመራር የድሮን ጥቃቱ የተፈጸመው በስህተት ስለመሆኑ የመከላከያ ሰራዊት አዛዦች ለወረዳው ኃላፊዎች መግለጻቸውን አረጋግጧል። ማብራሪያ ተሰጥቶናል፣ እነሱ ያሉት ስህተት የሚል ነው። እዚህ ያለው ጀነራል መጥቶ ነበር። ዛሬ የተሰጠው ማብራሪያ በስህተት የመጣ መሆኑን ነው የሚያስረዳው ሲል በአካባቢው በሚገኝ የመከላከያ ሰራዊት አዛዥ የተሰጠውን ገለጻ ጠቅሷል። የወረዳው አመራር ግን በምን አይነት መልኩ ስህተት ተፈጸመ የሚለው ላይ ጥያቄ እንዳላቸው አልሸሸጉም። ስህተት ዝም ብሎ ስህተት አይደለም የሚሉት አመራሩ ቦታው ሳይጠና ሳይታወቅ ማን ጥቃቱን አዘዘ የሚለው ለእኛም ጥያቄ ነው ብሏል። ድሮኑን የላከው ሰው መጠየቅ መቻል አለበት፣ ግለሰቡ መለየት አለበት። ነገም ለመንግስት ታማኝነት ይህ ነው የምንፈልገው፣ ከዚህ ውጪ በስህተት ነው የሚል ማስተባበያ እኛ ግምገማል አይደለም ሲሉ ቅሬታቸውን ገልጿል። ቢቢሲ በአካባቢው ስለደረሰው ጥቃት የመከላከያ ሰራዊት አስተያየት ለማካተት ያደረገው ጥረት አለመሳካቱ ነው ቢቢሲ የገለጸው። ስለተፈጸመው ጥቃት መረጃ እንደሌላቸው የገለጹት የመከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢርሳው ሽፈራው ከሚመለከታቸው የበላይ አካላት መረጃ አሰባስበው ምላሽ እንደሚሰጡም ነው የተናገሩት።